ዶክተር አብይ አያሌው እባላለሁ የህፃናት ስፔሻሊስት ዶክተር ነኝ። ዶክተር አብይ አያሌው የህፃናት ስፔሻላይዝድ ክሊኒክ በማገልገል ላይ እገኛለሁ። አፍሪካ ውስጥ እንደሚገኝ ማንኛውም ሀገር በአብዛኛው ተላላፊ በሽታዎች በእኛ ሀገር የተለመዱ ናቸው። ከነዚህም ውስጥ አንዱ ያው የመተንፈሻ አካል ተቅማጥና ወባን የመሳሰሉ ህመሞች ተላላፊ ናቸው። እንግዲህ በሽታ እንዴት ይተላለፋል ወደሚለው ስንመጣ በሽታ በቀጥተኛ መንገድ ይተላለፋል፣ በተዘዋዋሪ ሊተላለፍ ይችላል። በቀጥተኛ መንገድ የሚተላለፉ በሽታዎች ብዙ ጊዜ በንክኪ ሊተላለፉ ይችላሉ። ንክኪ ደግሞ በመጨባበጥ ከመተንፈሻ አካሎች አንዱ ጉንፋንና የሳምባ ምች ካፍንጫችን ፈሳሽ ይኖራል። ያ የታመመው ሰው እነዚህን ፈሳሾች በአግባቡ በሶፍት ተጸዳድቶ በሳሙናና በውሃ ካልታጠበ በመጨባበጥ ወደ ሌላ ሰው ያ ሰው ደግሞ ፊቱን፣ አፍንጫውን፣ አይኑን ሲነካ ይሄ ቀጥተኛ መንገድ ነው። ሌላው ሳል ያለበት ሰው በሚስልበት ጊዜ በሁለት መንገድ ብናኞች ይወጣሉ። በአይን የሚታዩና በአይን የማይታዩ ብናኞች አሉ። በአይን የሚታዩ ብናኞች ብዙ ጊዜ ተለቅ ይላሉ። በቅርብ ርቀት ላይ አለ ከ2 ሜትር ያነሰ ርቀት ላይ ባሉ ሰዎች ላይ ተፈናጥረው አይን ላይ፣ አፍንጫ ላይና ወደ አፍ በመግባት በቀጥተኛ መንገድ በሽታ ሊያመጡ ይችላሉ። ከአፍ የሚወጡ ብናኞች ብዙ ጊዜ በምናስነጥስና በምናስል ጊዜ የሚወጡ ጀርሞችን ይይዛሉ። እነዛ ጀርሞች በትንንሾቹ አየር ላይ ለረጅም ጊዜ ይቆያሉ። በሽታ የያዘው ሰው አጠገባችን ቢኖርም ባይኖርም አየር ላይ በመቆየት ስንተነፍስ ከምንተነፍሰው አየር ጋር አብረው ወደ ሰውነታችን ሊገቡ ይችላሉ። በዚህ መንገድ የሚተላለፉ ህመሞች ኤርቦርን ይባላሉ። አየር ወለድ በሽታዎች ማለት ነው። በዚህ መልኩ ይዘናል። ብዙ ጊዜ የመተንፈሻ አካል ናቸው። በተዘዋዋሪ መንገድ ሌሎች የሚተላለፉ እንትኖች እኛ ቬክል ቦርን እና ቬክተር ቦርን እንላቸዋለን። ቬክል ቦርን የምንላቸው በጋራ የምንጠቀማቸው እቃዎች የታመመ ሰው በሚነካበት ጊዜ ሊተላለፍ ይችላል። እነዚህ ደግሞ በጋራ የምንጠቀመው ጠረጴዛ አለ፣ ወንበር አለ፣ መመገቢያ እቃዎች አሉ፣ ሳህኖች አሉ፣ ሹካ ማንኪያዎች አሉ። እነሱን በአግባቡ ካልተያዙ እነሱን በመንካት እነሱን በመጠቀም በሽታ ሊይዘን ይችላል። ሌላኛው እነዚህ በሽታን የሚያመጡ ጀርሞች በጥቅሉ ፓራሳይት ሊሆን ይችላል፣ ባክቴሪያ ሊሆን ይችላል፣ ቫይረስ ሊሆን ይችላል፣ ፈንገስ ሊሆኑ ይችላሉ። ውሃ ላይ፣ ምግብ ላይ ሲያርፉ ያንን ምግብ በምንመገብበት ጊዜ ውሃ ወለድና ከምግብ ጋር ተያይዞ የሚመጡ አሉ። እነዚህ ቬክል ቦርን የምንላቸው ናቸው። በዚህ መልኩ ሊተላለፉ ይችላል። ሌላኛው ቬክተር ቦርን የምንለው እነዚህ በራሪ ነፍሳት እነ ሞስኪቶን ጨምሮ ወባን ብናይ በሽታ የሚያመጡ ጀርሞች እነዚህ ነፍሳት በሽታ የታመመን ሰው በሚነክሱበት ጊዜ ወደ ሰውነታቸው ይገባል። ለዚህ ምሳሌ ማሳያ ሞስኪቶ ናት። ፓራሳይቱ ውስጧ ይራባና ጤነኛ ሰው በሚነድፉበት ጊዜ ደግሞ ወደ ጤነኛ ሰው ይተላልፋል። ይሄ ቬክተር ቦርን ነው በእነዚህ በነፍሳት። ሌላኛዋ ዝንብ ናት። እንግዲህ ብዙ ቦታ ስለምታርፍ የቆሸሸ ቦታ ላይ ማርፋ እዛ ጋር ያሉትን ጀርሞች ይዛ ምግብ ላይ የሚበሉ የሚጠጡ ነገሮች ላይ ልታርፍ ትችላለች። በዚህ መልኩ ደግሞ ያንን ያው ንጽህናው ያልተጠበቀ ምግብ እንደዚህም በምንመገብ ውሃ በምንጠጣ ጊዜ በሽታው ሊይዘን ይችላል። በዚህ መልኩ በሽታዎች ሊተላለፉ ይችላሉ። መተላለፊያ መንገዶችን ማወቁ በሽታ የምንከላከልባቸው መንገዶችና ስትራቴጂዎችን ለማዘጋጀት ይረዳናል። ስለዚህ በአጠቃላይ የግልና የአካባቢ ንጽህና በጣም አስፈላጊ። ሌላኛው እንደዚህ ሰው የሚበዛባቸው አካባቢዎች ለምሳሌ የህፃናት ማቆያ ትምህርት ቤቶች አካባቢ ብዙ ህፃናት ይኖራሉ። እዛ አካባቢ እንግዲህ የምንገለገልባቸው መጸዳጃ ቤቶችና መታጠቢያ ክፍሎች ውስን ሊሆኑ ይችላሉ። እነዛን ትኩረት ሰጥተን በአግባቡ ንጽህናቸውን እንግዲህ ትምህርት ቤት ማቆያም ቦታ ኃላፊነት ወስዶ መዘናጋት ካለ በሽታ በቀላሉ ይተላለፋል።